ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ለተሰኞ የካቲት 9 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ ሄንዱላ፣ የካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ ያደርጋል። አብራችሁ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ ኢትዮጵያና አትሌቶች በሳምንቱ መጨረሻ ቀናት በተለያዩ የውድድር ዓለማት ውድድራቸውን አድርገው በድል ማጠናቀቅ ችለዋል። በተለይ ስፔን ላይ በተደረጉ ውድድሮች የበላይነት ነው ማጠናቀቅ የቻሉት። ከነዚህ ውድድሮች መካከል አንደኛው ኢትዮጵያዊው አትሌት አጎስ ገብረሕይወት በድል ያጠናቀቀበት ውድድር ነው። በስፔን ባርሴሎና በተደረገ የግማሽ ማራቶን 58:05 በመግባት አትሌት አጎስ ገብረሕይወት በቀዳሚነት ውድድሩን አጠናቋል። በተመሳሳይ በዚሁ የውድድር መድረክ ላይ በሴቶች ዲያና ከድር 1:06:28 በመግባት በሶስተኛነት ደረጃ ውድድሯን አጠናቃለች። በሌሎች ውድድሮችም እንደዚሁ 41ኛው የሴቪያ ማራቶን ተከናውኗል፣ በዙሪክ ማለት ነው። ይህ የውድድር መድረክንም አሸናፊ የሆነው ኢትዮጵያዊው አትሌት ነው። በተለይ በስተመጨረሻ የሁለቱ ኢትዮጵያን አትሌቶች ፍክክር በበርካታ የአትሌቲክሱ አፍቃሪያን ዘንድ ትልቅ ትኩረትን ያገኘ ነበረ። ከፍተኛ ፍክክርን ያስመለከተው የወንዶች ምድብ በኢትዮጵያ አትሌቶች የመጨረሻ ሰከንዶች ትንቅንቅ ነው ታጅቦ የተጠናቀቀው። ይህንን ውድድር እንግዲህ ኢትዮጵያዊው አትሌት ሹራ ቂጣታ በቀዳሚነት ማጠናቀቅ ችሏል። ከፍተኛ ፍክክርና የመጨረሻውን ፍልሚያ በተመለከትንበት እዚህ ውድድር ላይ 2:03:59 ነው በመግባት የአሸናፊ የሆነው አትሌት ሹራ ቂጣታ። ሌላኛው የሀገሩ ልጅ ኢትዮጵያዊው አትሌት አስራር አብዱራህማንም እንደዚሁ በተመሳሳይ 2:03:59 በሆነ ሰዓት አጠናቋል። ሁለቱ አትሌቶች እንግዲህ በፎቶ ፊኒሽ ነው የተለዩት፣ ቀዳሚው የትኛው አትሌት እንደሆነ ማለት ነውና ብዙዎች ከማራቶን በላይ ያጫጭር የውድድር መድረኮች ላይ ነው እንደዚህ አንገት ለአንገት ተናንቀው ሲገቡ የምንመለከተው። በአንዳንድ አጋጣሚዎች ካልሆነ በስተቀረ በመካከለኛና በረጅም ርቀት የሚደረጉ ውድድሮች ብዙ ጊዜ አትሌቶች በብዙ ጋፕ ነው ውድድራቸውን የሚያጠናቅቁትና ብዙዎችን አስደንቋል። ሌላኛው ኢትዮጵያዊው አትሌት ደጀኔ አይሉ ሶስተኛ ደረጃን ይዞ አጠናቀዋል 2:04:15 በመግባት ማለት ነው። በሴቶች እንደዚሁ በዚሁ የሲቪያ ማራቶን ላይ ፊንላንዳዊቷ አትሌት ሃሊሳ በቀዳሚነት ስታጠናቅቅ፣ ኬንያዊቷ አትሌት ደግሞ ፓትሪስ ኪፕቺርቺር ሁለተኛ ደረጃን ይዛ አጠናቃለች። ኢትዮጵያዊቷ አትሌት ሙላት ተክሌ ሶስተኛ ደረጃን ይዛ ውድድሯን ፈጽማለች ማለት ነውና ኢትዮጵያን አትሌቶች በሳምንቱ መጨረሻ ቀናት በተለያዩ የውድድር ዓለማቶች ትልቅ ድልን መጎናጸፍ ችሏል ማለት ነው። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን የምናቀና ይሆናል። አሁንም ናሁ ቴሌቪዥን ምርጫችሁ አድርጋችሁ ናሁ ስፖርትን እየተከታተላችሁ ስላላችሁ እጅግ በጣም እናመሰግናለን። መልእክቶች ይኖሩናል፣ እነሱን ተከታትለን ዳግም የምንገናኝ ይሆናል። አብራችሁን ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን የዕለተ ሰኞ አጫጭር ስፖርታዊ መረጃዎችን ወደ እናንተ እያደረስን ነው የምንገኘው። ቀደም ሲል የሀገር ቤት ስፖርታዊ መረጃን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተለያዩ ምንጮች ያሰናዳናቸውን መረጃዎች ወደ እናንተ እያደረስን የምንቀጥል ነው የሚሆነው። እንግዲህ የስፔን ላሊጋ 24ኛ ሳምንት መርሃ ግብር ተጠባቂ አንድ ቀሪ ጨዋታ ዛሬ ምሽት በካታላን ደርቢ ሁለቱን ክለቦች ያገናኛል። የካታሎናውን ትልቁን ክለብ ባርሴሎናን እንደዚሁ
ከጂሮና ጋር የሚያገናኘው ጨዋታ ትልቅ ትኩረትን አግኝቷል። እንግዲህ በዚህ በ24ኛ ሳምንት መርሃ ግብር ላይ ሪያል ማድሪድ ተጋጣሚውን ማሸነፉን ተከትሎ ሪያል ሶሴዳድን 4-1 በሆነ ውጤት ማሸነፉ የሚታወስ ነውና የመሪነቱን ስፍራ ለጊዜውም ቢሆን ተረክቦ የላሊጋው ደረጃ ሰንጠረዥ መሪ ስፍራ ላይ ተቀምጧል። ሪያል ማድሪድ አሁን ላይ በ60 ነጥቦች ማለት ነውና ዛሬ ባርሴሎና የግድ ጨዋታውን በድል ማጠናቀቅ ይገባዋል። ይህን ጨዋታ ማሸነፍ ከቻለ እንግዲህ ዳግም ነጥቡን 61 ወደ 61 ከፍ በማድረግ የመሪነቱን ስፍራ ከሪያል ማድሪድ ይቀበላል ከሰዓታት በኋላ ማለት ነውና ይህ ጨዋታ በብሉግራናዎቹ ደጋፊዎች ዘንድ ከፍተኛ ትኩረትን አግኝቷል ማለት ነውና ላለመውረድ እየታገለ ነው የሚገኘው ጂሮና አሁን ላይ 15ኛ ደረጃ ላይ ይገኛል በሊጉ የደረጃ ሰንጠረዥ ማለት ነው 26 ነጥቦችን ይዞ ጂሮናም እንግዲህ ያለፉትን አመታቶች ተመልክተናል። በተለይ ደግሞ 2023-24 የውድድር ዘመን ላይ ብዙዎችን ሲያስገርም የነበረ ክለብ እንደነበረ ይታወሳል። አሁን ላይ እንግዲህ ወሳኝ ተጫዋቾችንም በእርግጥ አጥቷል። ያን ያህል አስፈሪነቱ የከሰመበትን ሂደት ነው እየተመለከትን የምንገኘው። ይህን ጨዋታ ለጂሮናም እጅግ በጣም ወሳኝ ነው። ይህን ጨዋታ ማሸነፍ ከቻሉ ነጥባቸውን ወደ 29 ከፍ ያደርጋሉ። ይሄ ደግሞ ይህንን ጨዋታ ማሸነፍ ከቻሉ ነጥባቸውን በአንድ ጊዜ ወይም ወደ 29 ከፍ አድርገው ደረጃቸውንም ወደ 11 ማሳደግ የሚችሉበትን አጋጣሚ ይፈጥርላቸዋል ማለት ነው። በዛሬው ጨዋታ ላይ በባርሴሎና በኩል በተለይ ጉዳት ላይ የነበሩት ወሳኝ የፊት መስመር ተጫዋቾች ከጉዳታቸው አገግመው ለዚህ ጨዋታ ዝግጁ መሆናቸው እየተገለጸ ነው የሚገኘው። የተለያዩ የስፔን የመገናኛ ብዙሃን ይህንን በማረጋገጥ ላይ ነው የሚገኙት። አንደኛው ራፊና ነው፣ ሌላኛው ደግሞ ማርከስ ራሽፎርድ ነው። እነዚህ ተጫዋቾች ወደ ሜዳ ይመለሳሉ በዛሬው እንቅስቃሴ ተብሏል ማለት ነው። ከዛ ባለፈ ጋቪ ግን በዛሬ ምሽቱም ጨዋታ ላይ የመሰለፍ እድል እንደሌለው ተነግሯል። በዚህ ጨዋታ ላይ በጂሮና በኩል የቀድሞ የባርሴሎናው ግብ ጠባቂ አንድሬስ ቴር ስቴገን በጨዋታው ላይ በጉዳት ምክንያት እንደማይሰለፍ ተነግሯል። በተጨማሪም እንደዚሁ አሌክስ ሞሪኒዮም እንደዚሁ በተመሳሳይ ለጨዋታው ዝግጁ ያለመሆኑ ተነግሯል ማለት ነውና ዛሬ ምሽት ጂሮናን ከካታሎናው ክለብ ባርሴሎና ጋር የሚያገናኘው የካታላን ደርቢ እንቅስቃሴ ይጠበቃል ማለት ነውና ዳግም ከሪያል ማድሪድ የመሪነቱን ስፍራ እንደዚሁ መንጠቅ ይችላሉ አሊያስ ደግሞ ሁለተኛ ደረጃ ላይ ይቀመጣሉ የሚለው ነገር ተጠባቂ ነው። የሊጉን የደረጃ ሰንጠረዥ ሪያል ማድሪድ ነው በ60 ነጥቦች እየመራ የሚገኘው። እንደዚሁ ባርሴሎና ደግሞ አንድ ቀሪ ጨዋታ እየቀረው የዛሬው ምሽት ጨዋታ ሳይካተት ማለት ነው በ58 ነጥቦች ሁለተኛ ደረጃ ላይ ተቀምጧል። እኩል 45 ነጥብ ያላቸው ቪላሪያል እና አትሌቲኮ ማድሪድ ደግሞ ሁለተኛና ሶስተኛ ደረጃ ላይ ሆነው ነው እየተመለከትናቸው የምንገኘው። ዛሬ ምሽት 5 ሰዓት ሲል ነው የጂሮናና የባርሴሎና ጨዋታ ጅማሮን የሚያደርገው ማለት ነው። ወደ ሌላ መረጃችን ስናልፍ በከፍተኛ ሁኔታ ከፍተኛ ፍክክር እያስመለከተ የሚገኘው የእንግሊዝ የሻምፒዮንሺፕ የ32ኛ ሳምንት ተጠባቂ ጨዋታ የሊጉን የደረጃ ሰንጠረዥ አንደኛና ሁለተኛ ሆነው በመምራት ላይ የሚገኙት ኮቨንተሪ ሲቲ እና ሚድልስብራ የሚያደርጉት ጨዋታ ትልቅ ትኩረትን አግኝቷል። ወደ እንግሊዝ ፕሪሚየር ሊግ የ2026-27 የውድድር ዘመን ወደ ፕሪሚየር ሊጉ ለማደግ ከፍተኛ እድል ካላቸው ክለቦች መካከል ሁለቱ ተጠቃሾች ናቸው። በተለይ በአሰልጣኝ ፍራንክ ላምፓርድ የሚመሩት ኮቨንተሪ ሲቲዎች ያለፉትን ሳምንታት በኩራት የሊጉን የደረጃ ሰንጠረዥ ሲዘውሩ ነበረ። ነገር ግን በተከታታይ የደረሰባቸው ሽንፈት ከደረጃቸው እንዲንሸራተቱ አድርጓቸው አሁን ሚድልስብራ የአንደኝነቱን ሚና ተረክቧቸው ነው እየተመለከትን የምንገኘው። በሁለቱ ክለቦች መካከል ያለው የነጥብ ልዩነት አሁን ላይ እንግዲህ ሁለት ብቻ ነው። ይሄ ጨዋታ እጅግ በጣም ወሳኝ ነው። ዛሬ ምሽት የሚደረገው መርሃ ግብር ማለት ነው። ካለፉት ጨዋታ ኮቨንተሪ ሲቲ ካለፉት 5 ጨዋታዎች ብንመለከት ሁለቱን በድል አጠናቋል። ሁለት ሽንፈት አጋጥሞታል። አንዱን ጨዋታ ባቻ ውጤት ነው ያጠናቀቀው ማለት ነውና ከዚህ ጋር ተያይዞ የተሻለ ቁመና ላይ የሚገኘው ሚድልስብራ ነው። ሚድልስብራ በእርግጥ በእንግሊዝ ኤፍኤ ካፕ የውድድር መድረክ በፉልሃም ተሸንፎ ከውድድር መድረኩ መሰናበቱ የሚታወስ ነው። እዚህ ላይ ግን ትኩረት አድርገው ወደ ፕሪሚየር ሊጉ ለመምጣት የአሰልጣኝ ኪም ሄልበርግ ቡድን ከፍተኛ ጥረት ያደርጋል ተብሎ ነው የሚጠበቀው። ዛሬ ሁለቱን አሰልጣኞች የሚያገናኘው ጨዋታ በፍራንክ ላምፓርድ ወይስ ደግሞ በኪም ሄልበርግ አሰልጣኝነት ድል አድራጊነት ይጠናቀቃል የሚለው ነገር ይጠበቃል። እንግዲህ በእንግሊዝ ፕሪሚየር ሊግ 3 ክለቦች ናቸው በየአመቱ ከፍ የሚሉት፣ 3ቱ ደግሞ በምትካቸው ወደ ሻምፒዮንሺፕ ይወርዳሉና ዘንድሮ የትኞቹ ክለቦች ወደ ፕሪሚየር ሊግ ያድጋሉ፣ የትኞቹስ ከፕሪሚየር ሊጉ ይወርዳሉ የሚለው ነገር በጣም ተጠባቂ ነው። አሁን ላይ እንግዲህ 3 ክለቦች በተለይ የወራጅነት ስጋት ያለባቸውን ክለቦች እየተመለከትን ነው የምንገኘው። በርንሌ፣ ወልቨርሃምፕተን ወንደረርስ፣ ዌስትሃም፣ ኖቲንግሃም ፎረስት፣ ሊድስ ዩናይትድን የመሳሰሉ ክለቦች በፕሪሚየር ሊጉ ስጋት ያለባቸው ክለቦች ናቸው ማለት ነው። እነዚህን የሚተኩት ደግሞ ሌሎቹ በተለይ የነ ሚድልስብራና የኮቨንተሪ ሲቲ ጨዋታ
ተጠባቂ ነው ዛሬ ምሽት ላይ የሚደረገው ማለት ነው። የደረጃ ሰንጠረዡን ከተመለከትነው የሻምፒዮንሺፑን ሚድልስብራ በ61 ነጥብ ይመራል። ኮቨንተሪ ሲቲ ደግሞ እንደዚሁ በ59 ነጥብ ይከተላል። ሚልዎል 56 ነጥብ አለው። ኢፕስዊች ታውን እንደዚሁ በተመሳሳይ በ54 ነጥብ አራተኛ ደረጃ ላይ ተቀምጧል ማለት ነውና ዛሬ ምሽት የሚያደርጉት የ32ኛ ሳምንት መርሃ ግብር የእንግሊዝ ሻምፒዮንሺፕ ጨዋታ ተጠባቂ ነው። 46 መርሃ ግብሮች ናቸው አንድ ቡድን የሚያከናውነው። እስካሁን ድረስ 32 ተከናውኗል የዛሬ ምሽቶቹ ሲከናወኑ ማለት ነውና 14 መርሃ ግብር ብቻ ነው የሚቀረው። ከዛ ቀድሞም ሁለቱ ክለቦች የሚለዩበት አጋጣሚ ሊኖር ይችላል። ከዛ በኋላ ደግሞ ሌሎች እስከ 6 ያለውን ደረጃ ይዘው ደግሞ በፕሌይኦፍ ተጫውተው አንዱ ክለብ በስተመጨረሻ ወደ እንግሊዝ ፕሪሚየር ሊግ ማደጉን የሚያረጋግጥበትን እድል ይፈጥራል ማለት ነው። ሌሎች አጫጭር ስፖርታዊ መረጃዎችን ወደ እናንተ እናደርስና የመረጃ ሰዓታችንን የምናጠናቅቅ ነው የሚሆነው ማለት ነው። ሌሎች አጫጭር ስፖርታዊ መረጃዎችን ስንመለከት የአርሰናልን መረጃ እናገኛለን። የአርሰናል አካዳሚ ፍሬ ከሆኑ ወጣት ተጫዋቾች መካከል የሆነው አንደኛው እንግሊዛዊ ኢንተርናሽናል 17 ዓመቱን በቅርቡ እንደዚሁ መሙላቱ የሚታወስ ነው። በዋና ክለብ ውስጥ ወይም በዋና ቡድን ስብስብ ውስጥ በቻምፒየንስ ሊግ እንደዚሁም በእንግሊዝ ፕሪሚየር ሊግ እና በሌሎች መርሃ ግብሮች ላይ ሲሳተፍ የምናውቀው ማክስ ዶማን ጉዳት ላይ ነው የሚገኘው። ይሄ ተጫዋች አሁን ልምምድ ስለመጀመሩ እየተገለጸ ነው የሚገኘው። እንዲያውም በሳምንቱ መጨረሻ ቀናት ትላንት ምሽት በተደረገው የእንግሊዝ ኤፍኤ ካፕ ስብስብ ውስጥ ይካተታል የሚሉ የመገናኛ ብዙሃን ለክለቡ ቅርበት ያላቸው የመረጃ ምንጮች ሲዘግቡ እንደነበር የሚታወስ ነው። ትላንት ግን ይህንን አልተመለከትንም። የበለጠ ልጁ አገግሞ በሙሉ ጤንነት እንዲመጣ ልጁን እንግዲህ የዚህ ሪከቨሪ ታይሙን የበለጠ ሰፊ ለማድረግ እና አስተማማኝ ለማድረግ አሰልጣኝ ሚካኤል አርቴታ ከትላንት ምሽቱ ስብስብ ውጪ እንዳደረገው ተገልጿል እንጂ ልጁ አሁንም በሙሉ ጤንነት ላይ ይገኛል ተብሏል እና ልምምዱን እየሰራ ነው የሚገኘው ከዋና ቡድኑ ጋር ተብሏል። በቀጣይ በሚኖሩ ጨዋታዎች ላይ ይመለሳል ተብሏል። በተለይ ደግሞ ከነገ በስቲያ የሚደረግ ጨዋታ አለ በእንግሊዝ ፕሪሚየር ሊግ ከወልቨርሃምፕተን ወንደረርስ ጋር በሞሎኔክስ ስቴዲየም አርሰናል ጨዋታውን ያደርጋልና በዚህ እንቅስቃሴ ላይ ወደ ሜዳ የሚመለስበት እድል እንዳለ እየተነገረ ነው የሚገኘው። ምናልባትም ከተጠባባቂ ወንበር ላይ ተነስቶ ጨዋታውን ሊያደርግ ይችላል የሚሉ መረጃዎች እየወጡ ነው የሚገኙት። ሌላኛው እዚሁ አርሰናል መረጃ ሳንወጣ ማንቸስተር ሲቲንም በጋራ የሚመለከት መረጃ ይፋ እየተደረገ በተለያዩ የማህበራዊ ሚዲያ በተለይ የሁለቱ ክለብ ደጋፊዎች ይህንን መረጃ ይዘውት እየወጡ ነው የሚገኙት። የዘንድሮ እንግዲህ ማንቸስተር ሲቲና አርሰናል በተደጋጋሚ እየተመለከትናቸው ነው የምንገኘው። ከዚህ በኋላም ለአራተኛ ጊዜ የሚገናኙበት እድል ሊፈጠር ይችላል ተብሏል። እንግዲህ የመጀመሪያ የፕሪሚየር ሊግ ጨዋታቸውን ኤምሬትስ ስቴዲየም ላይ አድርገው እንደምናስታውሰው አንዳቻ በሆነ ውጤት ጨዋታቸውን ማጠናቀቃቸውን እናስታውሳለን። አሁን ደግሞ ከሳምንታት በኋላ እንደዚሁ እንግሊዝ ሊግ ካፕ ወይም የካራባው ካፕ የፍጻሜ ጨዋታ ላይ ዌምብሌይ ስቴዲየም ላይ ይገናኛሉ። ይሄ ሁለተኛ ግንኙነታቸው ይሆናል። ከዛ ባለፈ ደግሞ ሌላኛው የእንግሊዝ ፕሪሚየር ሊግ የመልስ ጨዋታም እንደዚሁ ኢታሃድ ላይ የሚገናኙ ይሆናል። ሶስተኛ ጨዋታ ማለት ነው። ከዛ ባለፈ ደግሞ ዛሬ ምሽት ይፋ የሚሆነው የእንግሊዝ ኤፍኤ ካፕ የአምስተኛ ዙር ላይም እንደዚሁ ሁለቱ ቡድኖች በአንድ ሊደለደሉ የሚችሉበት እድል እንዳለ እየተገለጸ ነው የሚገኘው ማለት ነው። ከዛ ባለፈ የመጨረሻው የሚሆነው የአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ በሩብ ፍጻሜው እነዚህ ሁለት የእንግሊዝ ትልልቅ ክለቦች የሊጉን የዋንጫ ክብር ለማሳካት አንደኛና ሁለተኛ ደረጃ ላይ የተቀመጡት ያለፉትንም ዓመታቶች በፉክክር ውስጥ መቆየት የቻሉት እነዚህ ሁለት ቡድኖች ሊገናኙ የሚችሉበት እድል እንዳለ እየተነገረ ነው የሚገኘውና በውድድር ዓመቱ እንግዲህ ለአምስተኛ ጊዜ የሚገናኙ ነው የሚሆነው ማለት ነውና ሁለቱ ስፔናዊ አሰልጣኝ ፔፕ ጋርዲዮላ እና አሰልጣኝ ሚካኤል አርቴታ በተደጋጋሚ እንግዲህ በዚህ ዓመት የበለጠ ጨዋታዎችን ሊያደርጉ የሚችሉበት እድል እንዳለ በርካታ የእግር ኳስ አፍቃሪያን እየናፈቁት ነው። ብዙ የመገናኛ ብዙሃን ባለሙያዎችም ስለነዚህ ቀጣይ ጨዋታዎች ሀሳብ እየሰጡ ነው የሚገኙት። እናንተ ምን ትላላችሁ? በዚህ ዓመት ቶሎ ቶሎ መገናኘታቸው የሁለቱን ቡድኖች ጥንካሬ፣ የሁለቱን የአሰልጣኞች የጨዋታ ታክቲክ እና ቴክኒክ የምንረዳበት የትኛው ነው የላቀ አሰልጣኝ? በእርግጥ አሰልጣኝ ፔፕ ጋርዲዮላን ከአሰልጣኝ ሚካኤል አርቴታ ጋር ማነጻጸር በጣም ከባድ ነው። አሁናዊ ቁመናቸውን ካልተመለከትን በስተቀረ ፔፕ ጋርዲዮላ እንግዲህ በማንቸስተር ሲቲ ቤት ትልቅ ታሪክ የሰራ ነው። ከዛም ባለፈ በእድሜም ይሁን በልምድ የሱ ደቀ መዝሙር እየተባለ ነው የሚጠራው ሚካኤል አርቴታና በውጤት ደረጃ ከተመለከትነው ሁለቱ አሰልጣኞች የሚመጣጠኑ አይደሉም። ነገር ግን አሁናዊ ብቃታቸውን ከተመለከትን ግን ያው አሰልጣኝ ሚካኤል አርቴታ በአራቱም የውድድር አይነቶች ላይ መገኘቱ የተሻለ ሊያደርገው ይችላል። የበለጠ ደግሞ አፈጻጸሙ በዋንጫ ክብሮች እንደዚሁ የታጀበ ከሆነ ደግሞ የላቀ ሊሆንለት ይችላል ብለን እናስባለን። እንግዲህ
እነዚህን ትልልቅ የዋንጫ ክብሮች ላይ ለአራት የዋንጫ ክብሮች እየተፋለሙ የሚገኙት አርሰናሎች በቀጣይ የማንቸስተር ሲቲን በተደጋጋሚ ማግኘታቸውን እድል በተመለከተ ነው እነዚህ መረጃዎች እየወጡ የሚገኙት ማለት ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ክቡራትና ክቡራን ተመልካቾቻችን ካለን ሰዓት አንጻር የመረጃ ሰዓታችንን እዚህ ላይ እናጠናቅቃለን። አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። ለዛሬ ለተሰኙ የካቲት 9 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ መረጃዎችን ወደ እናንተ ያደረስንበት የመረጃ ሰዓታችን ይህንን ይመስል ነበር። መረጃዎቹን አሰናድቶ ለእናንተ በማድረስ ገዛይ እንዱላ፣ የካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ መድረሳቸውን የሚቀጥሉ ይሆናል። ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ከወዲሁ በአክብሮት እንጋብዛችኋለን። ከቲቪው በተጨማሪ በሌሎችም የሶሻል ሚዲያ አማራጮች ወደ እናንተ በመላው ዓለም እየደረስን ነው የምንገኘው። ቲክታክ ላይ፣ በፌስቡክ፣ በኢንስታግራም እንደዚሁም ደግሞ ቴሌግራም ላይ መረጃዎቻችንን ታገኛላችሁ። ዋና ዋና ዜናዎችን ከሀገር ቤት እስከ ባህር ማዶ የስፖርት የመዝናኛና ሌሎች ፕሮግራሞችን የምታገኙበት አማራጮች ናቸውና እንድትከታተሉን አብራችሁ እንድትሆኑ እንጋብዛለን። መልካም ጊዜ ይሆንላችሁ።